ዶላር በዓለም አቀፍ ገበያ ቢቀንስም በኢትዮጵያ ገበያ አቅርቦቱ በብሔራዊ ባንክ ጨምሯል ቢልም ጨረታ ያወጣ ቢያቀርብም ዋጋው ግን ከኢትዮጵያ ብር አንፃር ሊቀንስ አልቻለም፣ መጨመር ብቻ ነው። የኢትዮጵያ ብሔራዊ ባንክ ገዢውም ቅርብ ጊዜ ብር ሊጨምር ይችላል የሚል ነገር ቢናገሩም እስካሁን ድረስ ያንን ልንመለከት አልቻለም። ለብዙዎች ጥያቄ የሆነ ነገር ነው። እንዴት ነው? ለምንድን ነውስ የአሜሪካው ዶላር ከኢትዮጵያ ብር አንፃር ሁሉ ጊዜ እየጨመረ የሚመጣው ለሚለው ጥያቄ እንዲያው በጥቂቱ መላምቶችን መልስ ሊሆኑ የሚችሉትን በዛሬ ቪዲዮ የምነግራችሁ ነው የሚሆነው። ቪዲዮውን እስከ መጨረሻ ከተከታተላችሁት እኔና እናንተ ላይስ ምን አይነት እንድምታ አለው ከሚለው ነገር ጋር ጨምሬ የምነግራችሁ ነው የሚሆነው። ይህ ንጋት ፖስት ነው። ፋይናንስን፣ ቢዝነስና ካፒታል ማርኬት እናወራለን። አዲስ ከሆናችሁ ለቻናሉ ሰብስክራይብ ማለት እንዳትረሱ እያልኩኝ በዚሁ ወደ ዛሬ ቪዲዮ የምገባ ነው የሚሆነው። እንደምታውቁት እንግዲህ የኢትዮጵያ ብር ከውጭ ሀገራት ገንዘቦች አንፃር ያለው የምንዛሬ ትመና በገበያ እንዲመራ ከተደረገ ኦልሞስት አንድ አመት አልፎታል። በነዚህ ጊዜ ውስጥ የኢትዮጵያው ብር ከዶላር አንፃር በከፍተኛ ሁኔታ እየተዳከመ መጥቷል። በብዙ ፐርሰንቶች ተዳክሟል። ከ50 ምናምን ብር ከነበረበት የ1 ዶላር ዋጋ አሁን ከ150 ብር በላይ አልፏል። ይሄኛውም በዋናነት በቲዩ ገበያውና በዋና ኦፊሻል ማርኬቱ መካከል ያለውን ልዩነት እያጠበበ እንዲመጣ ተፈልጎ ነበረ። ያ ሆኗል አልሆነም የሚለው ነገር ግን ለብዙዎች አነጋጋሪ ነው። ታዲያ እዚህ ውስጥ በጣም አንድ ቁልፍ የሆነ መመለስ የሚገባን ጥያቄ አለ። የአሜሪካው ዶላር ከውጭ ሀገራት ገንዘቦች አንፃር ከሌሎች ገንዘቦች አንፃር ሜጀር የሚባሉት የዓለማችን ገንዘቦች ለምሳሌ የጃፓኒዙን የን፣ ዩሮ፣ ፓውንድን እና ዩዋንን የቻይናውን ወስዳችሁ ካወዳደራችሁት በ2025 የወረደበት አመት ነበረ። 2025 ጥሩ አመት አልነበረም ለአሜሪካው ዶላር በተለያዩ ምክንያቶች። በተለይ ደግሞ ዶናልድ ትራምፕ ወደ ስልጣን ከመጡበት ጊዜ ወዲህ የሚሞግቱለት አንድ ጉዳይ አለ። እሱም ጉዳይ የኢንትረስት ሬት መቀነስ የሚባለው ነው። የወለድ ምጣኔን መቀነስ የሚለው ነው። ከዚህ የተነሳ ዶላር ላይ ያለው ፍላጎት ቀንሷል። ምን ማለት መሰላችሁ? የፌድ ወይ ደግሞ ይሄ የአሜሪካው ሴንትራል ባንኩ ማዕከላዊ ባንኩ ኢንትረስት ሬት እንዲቀንስ ይፈልጋሉ። ያን አይነት ሂንትም እየሰጡ ነው ዋና አለቃው ማለት ነው። ያን የሚያደርጉ ከሆነ ምን ሊያደርጉ ነው ማለት ነው? ለአሜሪካ የሚያበድሩ ወይ ደግሞ በዶላር ብድር የሚያበድሩ ሰዎች የወለድ ምጣኔ ቀነሰ ማለት በእጃቸው ያሉ ሰነዶች የዕዳ ሰነድ የምንላቸው ዋጋቸው ይወድቃል ማለት ምን ማለት እንደሆነ ልንገራችሁ። አሁን ባለው ገበያ ዝም ብዬ የመላመት ግምት ነው ማለት ነው። አሁን ባለው ገበያ ኦሬዲ ዘንድሮ በ5% ወለድ ለአሜሪካ መንግስት ቦንድ ሊሆን ይችላል አበድረው ወይ ደግሞ ለኮርፖሬቶች ኮርፖሬት ቦንድ ምንላል ለጉግል ምናምን ተበድረው ሊሆን ይችላል ከተለያዩ አካላት በአለም ላይ ካሉ 5%። ከዛ ፌድ የምንለው የአሜሪካው ማዕከላዊ ባንክ ያንን ይሄ ቤዝ ኢንተረስት ሬቱን ማለት ነው ቢቀንሰው እና ወደ 4 ወይ ደግሞ 3 ቢያደርገው የገበያ ዋጋውን ማለት ነው ያን ቢያደርገው ባለ 5ቶቹ ባለ 3ቱ ምን ይሆናል? ርካሽ ብድር ስለሚገኝ ሁሉም አካላት ወደዛ ነው ሄደው የሚበደሩት ወደ አዲሱ ርካሹ ብድር። ያኔ 5% የሚከፍል ወለድ ይዘው በእጃቸው ያሉ ሰዎች ምን ይሆናሉ? ዋጋ ያጣል እጃቸው ላይ ያሰነድ። ያንን የሚፈልግ የለማ ውድ ነዋ። ምንድነው የሚደረገው? ዋጋ ማጣት ይመጣል። ስለዚህ በዶላር ገንዘቡን ቀይሮ ይዞ በደና ኢንተረስት ሬት ማበደር የማይችል ከሆነ የተለያዩ ሀገራቶች ውስጥ ያሉ አበዳሪ ምንላቸው ለምሳሌ ሳውዲ ውስጥ ያለው የሳውዲ ወዘር ምድረው የመንግስት ተቋማትን የሚያስተዳድረው ሶቨሬን ዌልዝ ፈንዱ ሊሆን ይችላል እና አቡዳቢ ላይ ያሉት ኖርዌይ ያሉት አለማችን ላይ ቻይናን ጨምሮ ትልልቆቹ ለአሜሪካ የሚያበድሩ እነዚህ አካላት ፍላጎት ያጣሉ ማለት ነው። ምክንያቱም ዶላሩ ዋጋ የለውም የሚል ነገር ስለሚይዙ ኢንትረስት ሬቱ ስለሚቀንስባቸው ወደ ሌላ ቀይረው ወደሚያዋጣው ነው የሚሄዱት። ያ ነገር ዶላርን በዚህ ባሳለፍነው አመት ከ10% በላይ ዋጋ አሳጥቶታል። እኛ ጋር ስትመጡ ደግሞ በጣም ጌን እያደረገ መጥቷል። በጣም ዋጋው እየጨመረ መጥቷል። ከዛ ባለፈ ደግሞ ብሔራዊ ባንክ እያለን ያለው ነገር ምንድነው? ይሄው አሁን 50 ሚሊዮን አወጣው ብሎ ጨረታ ወጣ። እሱ ብቻ ሳይሆን በሚቀጥለው 3 ወር በተከታታይ በየ15 ቀኑ ከ400 ሚሊዮን ዶላር በላይ ይሄው አቀርባለሁ። በዚህ ጊዜ እርግጠኛ መሆን ለምትፈልጉም እርግጠኛ ሆኖ አለ አቅርቦቱ የሚለውን ነገር ለማሳወቅ አደረገ። ስቲል በትናንትናው ዕለት ተደርጎ በነበረው የምንዛሬ ጨረታ ላይ 17 ባንኮች በአማካይ የከፈሉት ዋጋ ለ1 ዶላር 154 ብር ከ40 ሳንቲም ሆነ። 148 ብር ነበረ በኦክቶበር ወር ውስጥ የነበረው። ይሄም እንግዲህ የ7 ብር አካባቢ ጭማሪ ማለት ነው። አሁንም ብር ይበልጥ ተዳከመ። ይሄ ነገር ለምን
ሆነ የሚለው ነገር እንግዲህ በጣም ግራም የሚያጋባ ጥያቄ ነው፣ ለብዙዎችን መልስ የታጣለት ማለት ነው። ታዲያ ምንድን ነው ለመሆኑ ምክንያቱ? እስቲ እናንተም ሞክሩ፣ አስተያየታችሁ መስጫ ሳጥኑ ላይ ኮመንት ላይ ማለት ነው። ይህንን ግን ለመናገር ይህንን ነገር ለማስረዳት በጣም ቁልፍ የሆኑ ምክንያቶችን አንደኛው ልንገራችሁ። አንደኛው የምናቀው የገበያ ዋጋ አሁንም የገበያ ዋጋ አይደለም ነው። በተለይ ባንኮች ፖስት የሚያደርጓቸው ቁጥሮች በፍጹም ከገበያ ዋጋ ጋር የሚገናኙ አይደሉም። ምሳሌ ስጠን ብትሉኝ የኢትዮጵያ ንግድ ባንክ በትናንትናው ዕለት በነበረው ግብይቱ $1 ይዛችሁ እሱ ጋር ብትሄዱ ወይ ደግሞ ከውጭ ሀገር በተለያዩ መላኪያዎች ቢላኩ ስጦታን ጨምሮ 164 ብር ከ33 ሳንቲም ይሰጣችኋል። እናንተ ልትሸጡ ስትሄዱ ምንድነው እንግዲህ ባንክ የሚያደርገው? ከእናንተ ይገዛል፣ መልሶ ለሌላ ነጋዴ ይሸጣል። በ164 ብር ከ33 ሳንቲም የገዛችሁን ዶላር ለነጋዴ በስንት ነው የምትሸጠው ብላችሁ ስትጠይቁት የኢትዮጵያ ንግድ ባንክ 156 ብር ነው 157 ብር አካባቢ ነው የተፖሰተው ዋጋ። እዛ ላይ አንዳንድ ቻርጆችን እንዲያው ቢጨምርበት እንኳን 160 ብር አያልፍም ማለት ነው የኢትዮጵያ ንግድ ባንክ የሚሸጥበት ዋጋ። ይሄ ምን ማለት ነው? ይሄ ትክክለኛ ዋጋ አይደለም፣ የገበያ ዋጋም አይደለም። ምክንያቱም ከስሮ እየሸጠ ነው ማለት ነው የኢትዮጵያ ንግድ ባንክ። እንዲህ ካደረገ ግን እንደዚህ ያደርጋሉ ብዬ አላምንም። በተቃራኒው በፎሬክስ ቢሮዎች ብትሄዱ ለምሳሌ 174 ብር አካባቢ ይሰጧቸዋል። በዚሁ በትናንትናው ዕለት ሄዳችሁ እንሽጥ ብትሉ ማለት ነው። ወደ ብላክ ማርኬቱ ወይ ደግሞ ትይዩ ገበያ እያለ ነው እንደምንጠራው ብንሄድ ደግሞ እንዲሁ 178 ብር ምናምን አካባቢ ይሰጧቸዋል። እናንተ ሄዳችሁ ብትሸጡ ልትገዙ ስትሄዱ 180 ብር አካባቢ ነው እዛ ያለው። እነዚህ ሁለቱ ሜቢ እንደኔ እይታ እንዲያው ሲመስለኝ ሞር ማርኬቱን ወይ ደግሞ ገበያውን የሚያሳዩ ቁጥሮች ስለሆኑ እነዚህ ቁጥሮች ባለፉት 3-4 ወራት በሚገርማችሁ ሁኔታ በፓራሌል ማርኬቱን በሉት በፎሬክስ ቢሮዎች ዋጋ ከፍ ሲል ዝቅ ሲል ከፍ ሲል ዝቅ ሲል ነበር በሚገርም ሁኔታ። የባንኮቻችን ግን ቀጥ ብሎ ዝም ብሎ ወደ ላይ ሄደ ነው። ለምን? እስካሁን ድረስ እየነገሩን ያሉት ዋጋ የገበያ ዋጋ ስላልሆነ ነው። የምናያቸው የባንኮች ዋጋ ስቲል እውነተኛ ገበያውን የሚገልጡ ዋጋዎች በፍጹም አይደለም። ለዚህ ነው እነሱም ስጦታ እየጨመሩ 10% እየጨመሩ እየገዙ ያሉት። ቢኮዝ ገበያው ላይ ዋጋው ከዛ የበለጠ እንደሆነ ስላመኑ። እናንተ የሆነ ነገር ላይ እንዲያው ተጨማሪ ገንዘብ አውጥታችሁ ገዝታችሁ የምታስቀምጡት ምን ሲሆን ነው? በ200 ብር ገበያ ላይ እየተሸጠ ያለ ነገር ማለት እናንተ በ200 የምትሸጡትን ነገር በ210 ብር ልትገዙ የምትችሉበት እድሉ ምንድን ነው? የሆነ ጊዜ አይ ዋጋው ይሄ ስላልሆነ ይጨምርልኛል ብላችሁ እስካልጠበቃችሁ ድረስ ያን ነገር መመልከት እንችላለን። በተቃራኒው ግን እንዳልኳችሁ እንግዲህ ሌሎቹ የፓራሌል ማርኬቱና የተፈቀደላቸው ፎሬክስ ቢሮዎች ግን ሞር ገበያውን ኢሚቴት ያደርጋሉ፣ ከፍም ዝቅም ይላሉ ማለት ነው። ታዲያ ሁለተኛው ምክንያት ብዬ ደግሞ ማስበው አንዱ ይሄኛው የተጨበረበረ የዋጋ መግለጫ ሊሆን ይችላል። ሁለተኛው ምክንያት ሊሆን የሚችለው የሀብት ማሸሽ ላይ የተጠመዱ ነጋዴዎች ስራ ሊሆን ይችላል በአንድ መልኩ። ሰሞኑንም የቤቲንግ ተቋማት ጋር ተያይዞ ብር በዛ በኩል ቻናል እያደረጉ የሚያወጡ አካላት ፍርድ ቤት ቀርበው እንደነበረ ሰምታችሁ ሊሆን ይችላል። ለእስር የተዳረጉ ብዙ አካላት አሉ እና ኢትዮጵያ ውስጥ ያው ሪስክ ካፒታይታቸው በጣም የወረደ ብዙ ኢንቨስተሮች ሊኖሩ ይችላሉ። ማለት በኢትዮጵያው ብር ገንዘባቸውን እዚህ አስቀምጠው እርግጠኛ መሆን የማይችሉ ሰዎች ምን ማድረግ ይፈልጋሉ? ገንዘባቸውን ከኢትዮጵያ ማውጣት ይፈልጋሉ። ሀብታቸውን ከኢትዮጵያ ማውጣት ይፈልጋሉ። ሀብታቸውን ወደ ዶላር መቀየር ይፈልጋሉ። እነዚህ ሰዎች ህጋዊ የሚሆኑ ህጋዊም ህገወጥም ሊሆኑ ይችላሉ። በህገወጥ መንገድ ገንዘብ ያገኘ በህጋዊ መንገድም ገንዘብ ያገኘ ሰው ሊሆን ይችላል። ምክንያቱም በህጋዊ መንገድም ኢትዮጵያ ውስጥ ለምሳሌ ገንዘብ ካገኛችሁ በኋላ ያንን ሀብታችሁን ወደ ውጭ ሀገር በዶላር ሪፓትሪየት ማድረግ የምትፈልጉ ከሆነ ብዙ ጊዜ ገደብ አለ። የካፒታል አካውንትን በቀላሉ ማንቀሳቀስ ስለማይቻል ማለት ነው። ያንንም የሚፈልጉ አካላት ገንዘባቸውን በመልኩ አድርገው ማውጣት ይፈልጋሉ። ያተረፏት ትርፍ ኢትዮጵያ ውስጥ $50 ብትሆናቸው ማለት ነው እንደምንም በኢትዮጵያ ብር $50 ከሚቀመጥባቸው የኢትዮጵያ ብር ዋጋንም ስለማይተማመኑበት ማለት ነው $20 አድርጋችሁ ብታወጡላቸው ደስ ይላቸዋል። ለዚህ ነው የተለያየ ነገር ውስጥ የሚገቡት ማለት ነው። ለዚህ ነው ዶላሩን የሚገዛው ሰው ስቲል ብዙ የሆነው። ምንም እንኳን በዶላር መያዝ እንዳልኳችሁ ለሌላው ዓለም ኢንቨስተር በዶላር ገንዘብ ያዘ ማለት ኦኬ አሜሪካ ኢንትረስት ሬት ትቀንሳለች። ያ ማለት ምን ማለት ነው? ኦኬ ለአሜሪካ ላይ ዶላርን ሄዶ ኢንቨስት ማድረግ ዋጋው ትንሽ እየወረደ ይመጣል ብሎ ያስባል። የኛዎቹ ግን ሁሌ የሚያስቡት የብር ላይ የሌላቸውን እምነት ነው። ብር ላይ እርግጠኛ ስላልሆኑ በምንም ዋጋ እነዚህ አካላት በነገራችን ላይ ሀብታቸውን ለማሻሽ የሚጠቀሙት አካላት 200-300 ብርም ብትሸጡላቸው ዶላሩም ይወስዱታል። እነዛ ሰዎች ናቸው እንግዲህ ዱባይ ላይ፣ ሚኒሶታ ላይ፣ ዲሲ ላይ፣ አውሮፓ ላይ አንዳንድ ሀገሮች ላይ
ገንዘቡ እዛው እንዲቀር አድርገው ዶላሩ እዚህ በብር የተለያየ ጨዋታ የሚጫወቱት ማለት ነው። ስለዚህ እነዚህ ሁለቱ ሜቢ ዋነኛ ምክንያቶች ሊሆኑ የሚችሉበት እድሉ አለ። ሌላው ሶስተኛውና ዋነኛው ጉዳይ መዋቅራዊ ጉዳይ ነው። ኤክስፖርት ላይ የተመሰረተ ጉዳይ ነው። ኢምፖርትና ኤክስፖርት መካከል ያለው አለመጣጣም ነው። አሁንም ቢሆን እነዚህ የጠቀስኩላችሁ ነገሮች እንዳሉ ሆነው አገሪቷ ኤክስፖርት የምታደርገው ነገር በስፋት በጥራት እያደገና አቅም ያለው ገንዘብ መግባት ከጀመረ እነዚህ ከላይ ያልኳችሁ ነገሮች በጊዜ ሂደት እየጠፉ የሚመጡ ነገሮች ናቸው። ኮንፊደንስን ሊመልሱ የሚችሉት ለነዚህ አሁን ላይ ላልኳችሁ ሀብት ለማሸሽ የሚሞክሩ ሰዎችን ኮንፊደንሳቸውን ሊመልስ የሚችለው ኤክስፖርቱ ማደጉ ነው። ኤክስፖርት ካደገ እነዚህ ሰዎች ኦኬ እዚህ ሞር ሀብት ማፍራቱ ላይ እንዲያውም ደግሞ ተመልሰው ሊጠመዱ ይችላሉ ማለት ነው። ያንን የሚፈሩትን አደጋ የሚያጠፋ አይነት የኤክስፖርት ፐርፎርማንስ የሚያዩ ከሆነ ኢኮኖሚ እንቅስቃሴ የሚያዩ ከሆነ ስለዚህ እነዚህ ነገሮች ላይ መዋቅራዊ ለውጥ ማምጣቱ ላይ በስፋት መሰራቱ ዋነኛ እንትን ሊሆን ይገባል። ታዲያ እናንተ ላይ ደግሞ ምን ያመጣል መሰላችሁ? የኢትዮጵያ ስታቲስቲክስ አገልግሎት ኢንፍሌሽን ወይ ደግሞ የዋጋ ግሽበት እየቀነሰ ነው የመጣው ብሏል። አሁን እንኳን ታዲያ እቺ የነገርኳችሁ 7 ብር አካባቢ ጭማሪ ዶላር ላይ ባንኮቹ መጨመራቸው አይቀርም በሚሸጡበት ሰዓት ያ እያንዳንዱ ወደ ሀገሪቷ የሚገባው ዕቃ ላይ ሪፍሌክት መሆኑ አይቀርም። እነዚህ አካላት ዋጋ ባይጨመርባቸው ምንም ማድረግ አይችሉም። አንዱን ዶላር ቻይና ሄደው ዕቃ ሊገዙበት በሚፈልጉበት ሰዓት አሁን ባለው ዋጋ ነው የሚገዙት። ያ ጭማሪ መታየቱ አይቀርም። ኑሯችንን ማክበዱ፣ የእቃዎችን ዋጋ ማናሩ፣ የመግዛት አቅማችንን ማዳከሙ የማይቀር ነገር ነው የሚሆነው ማለት ነው። ለኢኮኖሚ ይሄ ሌላ ፈተና ነው። በተለይ ወደ አንድ አሃዝ እናወርደዋለን የሚባለውን የዋጋ ግሽበት ከባድ የሚያደርገው ይመስለኛል። እሱን ምን እናደርጋለን? የፖሊሲ ሜከሮቹ ስራ ነው የሚሆነው። እናንተ ምን ይመስላችኋል? የኢትዮጵያ ብር ከዶላር አንጻር እስከ መቼ እንደዚህ የሚቀጥል ይመስላችኋል? እስቲ አስተያየታችሁን፣ ጥያቄዎቻችሁን ኮሜንት ሴክሽን ላይ ጻፉልኝ። እኔ ለዛሬ በዚሁ አጠናቅቃለሁ።